የፈለሰው ነው እርምሽን ብታፈ ሰላም አረ ከለልሽን ካሜራውን ይሄው እንዴ ተጠራርተሽ ይገልበት አሁንም ወደዚህኝ ቆያዩኝ ነው እሺ ምቀኛ ረስማ ግቢው አነሰገባው ሰላም ውድ የዩቲዩብ ቤተሰቦቻችን እንኳን ወደ እንደኔ የዩቲዩብ ቻናላችን በሰላም መጣችሁ። ያው በፊልሙ ተጠብቁኝ በዩቲዩብ መጥቻለሁ። ያው ከማልፈልገው ሰው ጋር ነው የመጣሁት። ተገድጄ ተጨንቄ እንግዲህ አዲስ ዩቲዩባችን ይዘን ለመጀመሪያ ጊዜ ወደ እናንተ ብቅ ብለናል እና ዩቲዩብ ሐሳባችን ምን ይመስላል የሚለው እስኪ ልስጥሽ እድሉን ተናገሪ። በመጀመሪያ እድሉ ስለተሰጠኝ በጣም ነው ማመሰግነው። ሰሚራ ያከብርልኝ። ያው እንግዲህ እሺ እኔ ኤዶም እባላለሁ እና ወይኔ ጉዴ በጣም ነው ራስ ማስተዋወቅ የሚከብደው። ራስ ማስተዋወቅ በጣም ይከብዳል አይደል? እኔ ላይ እንደምትሆኙኝ እና ምንድነው ሐሳቡ ዩቲዩብ ጀመርን ነው ሐሳቡ። ፍሬ ሐሳቡ አስመሩበት እሱ ነው። ለምን ጀመርን እንዴት ጀመርን መነሻችን ምንድነው የሚለው እኛም ማናቆም በቃ ጀመርን ራሳችንን ሲቀነቅ። እንግዲህ ዩቲዩብ ለምን ጀመርሽ? እኔ ያው ካንቺ ጋር ያለውን መጨቆኔን እንደማትሰሚኝ በቃ ነፃነት እንደሌለኝ ሰዎች እንዲያቆልኝ አስገደደሽኝ እንደወጣው እዚህ ዩቲዩብ ላይ እንዲያቆልኝ ነው ሐሳቡ። ለማንኛውም ዋናው ሐሳባችን ይሄ አዲስ ዩቲዩብ ቻናላችን እንደኔ ይሰኛል። ለምን እንደኔ ተባለ? ለምን እንደኔ ተባለ? ሁላችንም ሐሳብ ስንሰጥ እንደራሳችን መስጠት መልመድ አለብን። መጀመሪያ እንደራሳችን የሆነውን ሰው ሐሳብ ስንሰጥ እንደኔ ብለን ሐሳብ ስንሰጥ ብንሳሳትም ያርመናል እንጂ ቀጥታ ያንቺ አስተሳሰብ ስለሆነ ማለት የሌላ ሰው አመለካከት ስለሆነ ግን ያው ተጠንቅቀን ስንል ለምሳሌ እንድታርሙን እንደኔ ሐሳብ ስሰጥ አይ ሶኒያ እንደዚህ እኮ አይደለም ብላችሁ ቤተሰቦቻችን ከታች እንደዚህ ትጽፉልናላችሁ። እሷም ከሆነች ያው እንግዲህ ወደ ሰውናችሁ ወገኖች ወደ አለመስማማት አለመግባባት አይደለም እና ያው በአዲስ ዩቲዩባችን ላይ ብዙ ፕሮግራሞች ይኖሩናል። አንናገርም ያው ወደፊት የሚሆነው። አሁን ላይ ግን የምንነግራችሁ ምንድነው የተለያዩ ሐሳቦችን ይዘን መተን ያው እኔና ሰው ብዙ ጊዜ ልንግባባም ላንግባባም የራሳችን አስተሳሰብ አመለካከት ያለን ሰዎች ነን። ከተግባባን እንግባባለን፣ ካልተግባባን ግን ያው አለመግባባት አለመታወቅ። ከዛ ምንድነው ሐሳቡ ደግሞ እኔም የራሴን ሐሳብ እንደኔ እሰጣለሁ፣ አንቺም እንደራስሽ። ከዛ ወዴት ይሄዳል መጨረሻ ላይ ወደ ተመልካቾቻችን ወደ ቤተሰቦቻችን ይሄድና ኮሜንት ላይ እነሱ ደግሞ የሚሰማቸውን እነሱም ታች እንግዲህ አንዱ ካንዱ እየመለሰ ደግሞ ሐሳብ እንገላለጻለን፣ ወይ ይጨቃጨቃሉ ወይ ደግሞ ጥሩ መልስም እናገኛለን። ከዛ በተጨማሪ እዚህ ዩቲዩብ ላይ ቤተሰብ እስከሆንን ድረስ ምን ቢሰራላችሁ ምን አይነት ሐሳቦች እንድናነሳና እንድናወራ ፈልጋላችሁ? ያው ቤተሰብ ስለምንሆን እስቲ እንደናንተ ይሄንን አስቡና እስቲ አውሩበት፣ ይሄንን ተወያዩበት፣ እንደናንተ ይሄንን ሐሳብ ስጡበት የምትሉንን እንድናወራበት የምትፈልጉትን ኮሜንት ላይ ማስቀመጥ። ምን ሳሳታቸው ነገሮች ካሉ ታረሙናላችሁ። ይሄ ቢሰራልን አይ ይሄኛው ደግሞ ቢቀር ብላችሁ አይዲያዎች የተለያዩ ሰዎች ይኖራሉ። እኔ ደግሞ ለብቻ ወጥቼ የምሰራቸው ስራዎች ይኖራሉ። ምን እንደሆነ አልናገርም። እሷም ለብቻ የምትሰራቸው ስራዎች ይኖራሉ። አሁን ላይ ግን በስቱዲዮአችን ውስጥ ዩቲዩብ ሌላ ዩቲዩብ ከብቻ እንዴት ፓርት አቤት ሰብስክራይብ መጨረሻ ይሁን እንደምን አቃል። አሁን ላይ ግን ለመጀመሪያ ጊዜ የምናደርገው ምንድነው ለቤተሰቦቻችን እኛን እናስተዋውቃለን። እኛ ማንነን ምን አውቃለሁ። አሁን ካንቺ ጋር ክርክሩስና መግባት አልፈልግም። አንቺ ማነሽ? እንግዲህ እኔ አርቲስት ሶኒያ ነው ይልባላለሁ። ያው ብዙ ጊዜ በፊልም ጠፍተሻል ተብዬ ቲክቶክ ላይ ብዙ ቤተሰቦች የሚወዱኝ አድናቂዎች ይጽፉልኛል። ግን አርቲስት እንዴቶች ወይኔ በስመ አብ አንዴ ላስተዋውቅ እንዴ ይሄን እንኳን አታውቂም እንዴ ጓደኛዬ ባቡር ውስጥ ምናምን አይተው ካስተካራች ወይኔ የቤቴ ነገር መጣ እዚህ እና አልጠፋውም፣ ፊልም ላይ አልጠፋውም፣ እሰራለሁ። ነገር ግን አሁን የዩቲዩብ ሐሳብ ላይ ስለነበርኩኝ አሁን በዩቲዩብ ስለመጣው ነው። በጣም ደስ ብሎኛል እና
ዛሬ እኛ ማነን እኔ ማነኝ እሷ ማናት አንድ ላይ ምንድነው የሚባለው ስለዚህ እኔ እና አንቺ ምንድነው እሺ እንግዲህ ከነሱ ጋር እንግዲህ እንተዋወቅ እንግዲህ ምን እናደርጋለን ግድ ነው እኔ ያው ኤዶም እባላለሁ በጣም ማሳደንና ምስኪን አቤት እሺ በስማም ቡናው ቅጥል ብሏል ሙያ ወይስ ቡና ስለተወደደ የመጣው ሶስት ፍሬ ቡና ያፈላኝ ነው እንዴ ለማንኛውም ዛሬ ወደ ዋናው ፕሮግራማችን ሳይሆን እኛን እንድታቁን ቤተሰብ ስለሆነ ያው እና ሁለት ልጆች አሉን አንደኛዋ ቲና ትባላለች አንደኛዋ ትንሽ ዛጋናት ትመጣለች እነሱ መኖራቸው ስለማይቀር ቤተሰቦቻችን ናቸው ስለዚህ አንዳንዴ ታያዋቸዋላችሁ እንደነዛ እኔ እና እሷ ጓደኛሞች ጓደኛዬ ናት ጓደኝነታችን እንግዲህ ታውቂው ቁጥሩን ንገሪኝ ስንት ዓመት ሆነ እኔ አላውቅም እግዚአብሔር እኔ ቁጥር ያናደደኝ ነገር ደግሞ ይሄ ነው እንደዛ ሳይሆን ቁጥር አታውቂም ብርም ላይ አታውቂም እድሜም ላይ ይሄ አሁን ለምሳሌ እንትን ከሆነ እኮ እንደዚህ ዓመት ሞላው እንትን እኮ እንዲህ ከሆነ እንደዚህ በጣም ነው የሚከብደኝ የእውነት ማለት ነው አላውቅም ቁጥር ብቻ እኮ አይደለም አሁን የሆነ ነገር መክፈል ካለባት ባይዘው ባንክ ማትጠቀም ቴሌብር ማትጠቀም ሰው ብትኖር እሷ ናት ቢኖራት ተጠቀማለሁ እኮ ትጠቀማለች ግን ዜሮዎች ቢሸውዳት ሰው ናት ለምሳሌ በካሽ ነው የምችለው ተብላ 100,000 ልትልክ የምትችል ሰው ናት የለኝም እንጂ የለኝም እንጂ እና አላምናትም ቁጥር ያስደነግጣታል አሁን እጇ ላይ ብዙ ብር መስሎ 10,000 ብር ቢሰጥ በጣም ነው የምትደነግጠው ነው ቁጥር ነው የምደነግጠው ቁጥር እኮ ነው የሚያስደነግጥሽ እሺ አሁን ስንት ዓመት ሆነ አላውቅም ግን ጥሩ ጊዜ ጥሩ ቁጥር ይኖራል ብዬ ስንት ዓመት እሷ ለምን መሰላችሁ ቁጥር ማታውቀው የቆየንበትን ልደት ስታከብር ለምሳሌ 24 ብላ ካከበረች 24 ላይ 24 መች ሞላኝ በስመ አብ እዚሁ ላይ አለችው ትቆያለች ብቻ 24 ላይ ስታገኟት አሁን ከ3 ዓመት በኋላ ማግኝታችኋት በአቋሜ ጽንት እኔ እህታችሁ ስለዚህ አታውቀውም የኛ ይቀርባታል እኔ እንደዛ በአመት ሁለት ያክብር ያላቅ 6 እንጨርስ ወደ 7 እየገባ ነው 6 ወደ 7 አረጀ ልትደነቂ ባሉ ዘመን ሰለቾሽ በጣም ረጅም ጊዜ እኮ ነው ሰለቾሽ አዎ ማለት ስላላወቅኩት ነው እንጂ ጊዜውን እንደዚህ ባውቅ ነው ለምን ተዋወቅን እንዴት ታወቅ እንግዲህ ወቅቱ በጣም ዝናባማ ነበረ ደመና እና እንትን አይደለም ጭቃ ውስጥ እየሄድኩ መጽሐፍ አይደለም የምታነብ በቃ የተዋወቅን መንገድ ላይ ካስትል አርግሽ አንቺን ካስትል አርግሽ ተካልኝ የሚባል ካስት ኤጀንት አለና እሱ ጋር ነው አንድ የሆነ የምሰራው ፊልም ነበረ እና ያው ከቤት ሰውኝ ወጥተው እኔንም ፒካር ከዛ የሆነ ሰው ሁሉም ተሰብስቦ አክተር ክሩ ምናምን ተሰብስቦ የሆነ 22 አካባቢ ቁጭ ቆምን ማለት ነው መኪና ውስጥ ከዛ እንግዲህ አስቡ ለሊት ተነስተና አንዱን ይዞ ነው የሚለው ከዛ እንጠብቃለን ቁጭ ብለን መኪና ውስጥ እንጠብቃለን ሰዓቱ እየሄደ ነው አልመጣችም ማን እንደሆነች ምንም አይደው የለና እኔ ደግሞ እናደዳለሁ ያጠበቃችሁ ስራ ላይ እኔ በቀጠሮ ቀልድ አላውቅም ቆይቶብኝ እኮ ነው እኔ አይደለም ተገኝቼ ቢያስቀምጡኝ ይሻለኛል ግን እኔ እኮ አልነበርኩም የዛን ሰዓት እኔ አይመለከተኝም አሁን አትከራከሪኝ ግን በዛ ሰዓት አሁን እንዴት ተዋወቅ የሚለው ነው አትከራ እስቲ ትንሽ ጥሩ ሳይቆይ አንድ ትንሽ እስክንገባው ደግሞ አለ እንዴ እዛ ነው አታስጨንቂ ኖ እኔን ለማስጠቆር እኮ አንቺ ትናገራለሽ እንደኔ ነው አሁን ይኸውልሽ ዩቲዩብን ቻናል ስለኔ ነው የምታወሩ ስለኔ እንደኔ ደግሞ ልንገራችሁ እንዳንቺ ሳይሆን እኔም የነበርኩበት ስለሆነ እንደኛ ደግሞ ሀሳብ አታስጨርሰኝ በጣም ከሚያናድደኝ ነገር ተፋብኝ ብቻ አልቆየሁም ነው ፖይንቱ እናንተ ናችሁ ቆያችሁ ኖ ኦኬ እሱን አይ ሃቭ ኖ አይዲያ እንደዛ እንደሆነ ከዛ ልክ ስትመጣ ማለት ፊቷ ተዘፍዝፏል ትልቅ ካፖርታ እናልሽ ማለት ግብት ብለ ሰላምታም የለም ምንም የለም ቁጭ አለች ኦ ብዬ እኔ መሰለችኝ ኮንቲኒቲ ነው ኮንቲኒቲ እየተጠበቀ ለምን ማለት ምን ኮንቲኒቲ ይመጣለች ተብለናል ለምንድን ነው አክተር ናት ብለሻል ግምት እኮ ነው ችግሩ አሁንም ኮንቲኒቲ ብላ ነው እየናፍኩ አይደለም ነው በተሰጥ ኮንቲኒቲዋ ትመጣለች ስለተባለ ነው የሚመስልሽ ከዛ እኔ ደግሞ እውነት ለማውራት አዲስ ስራ ላይ የሚመጡ ሴት እህቶች ወይ ደግሞ ወንድሞች ምናምን ያሳዝኑኛል ለምን ያስፈራል
ክሮቹ ምናምን እኔም እንደዛ ስላሳለፍኩ የመጀመሪያ ስራ አይደለም ጅንተል ብላችሁ ስለምትቀመጡ አርቲስቶች ያው ሁሉ ማለት አይደለም ከአዲስ ስራ ላይ ኮረስ ሆነን ስንሄድ እኔ በኮረስ ስላለባት ነው ፌመስ ነኝ ማለት ጀርባዬ በጣም ፌመስ ነው ቆርሻለሁ ነው ብላችሁ እና ስንሄድ ምናምን በቃ አክተሮች ሰቃችሁ ኢቭን አንድ ላይ ከኛ ጋር ከመቀመጥ የሆነ ብቻቸውን የሆነ ቦታ ጥበብ ተጫውታባለች ምናምን ምርጫቸው ያደርጋሉ አይ ዶንት ኖ ለምን እንደሆነ ብቻ ያው ሰው ልጅ ሁሉም ባህሪው አንድ ነው ማለት አይደለም እኔ ባየሁት እኔ እንደኔ ኮረሶኜ ባሳለፍኳቸው ጊዜያት ውስጥ ያየሁት እና በጣም ደግሞ ስዊት የሆኑ ደግሞ አክተሮች አሉ ብዙ ስቃይ ተሻላቃለሁ ብዙ ስቃይ ያው የፊልሙ ኢንደስትሪው ብዙ ችግር አለበት ኤኒዌይስ በአንድ ቀን ወይ እንመለሳለን ወይ ያው እሷ ማስፈጥረት ምናምን አዘጋጅቼ ካልሆነ በስተቀር እሷን ነገር እውነታ ላይ እንደምታምኝ አውቃለሁ አንዳንዴ ያስደነግጠኛል ያሸማቅቀኛል ግን ያው እኔ ያው እንደኔ ስለሆነ አትጨነቁ እሷም እንደራሷ ባህሪያችን አይመሳሰልም ባህሪያችን አይገናኝም የኔ አመለካከት ይለያል የሷ ይለያል አዎ ግን ብቻ ከዛ እኔ ደግሞ እንዳትጨነቅ ብዬ አንቺ አትወርጂም እንደ ምናምን ብዬ አሳስቄ በቃ ፈታ እንድትል ብዬ ከዛ ስራ ጀመረ ምናምን ብቻ በዛ ተዋወቅን ግን እኔ በታሪክ በኋላ ላይ ስትነግረኝ ያው አርቲስት ብዙም አይመችም ያው አንዳንድ ካደረሱብሽ ሰዎች አንፃር አትወጂም ነበርና ያው እኔ ግን ጥሩና መልካም ስለሆንኩ ጥሩና መልካም ሆነሽ ጥሩና መልካምነት ኖሮሽ ሳይሆን ያው አይጣልብሽ ዋናው ነገር አይጣልም በሚለው ያዝ ግን በቃ ከዛ በኋላ ምንድነው ይሄ እንዴት ነው ያው እኔ በቃ ትንሽ ለቀቅ ያልኩ ሰው ነው ነርቨስ አድርግሽኝ በእናትሽ እና በቃ ከዛ መደዋወል ጀመረ ስልክ የተቀበልኩሽ እኔ ነኝ መጀመሪያ እኔ ከዛ በኋላ ታሰርኛለሽ ብዬ ፌመስ ታረጋኛለሽ አዎ ማለት ተላመድን እኮ ብዙ እኔ ደግሞ ማለት ከዛ በጣም ያሳቀችኝ አንዳንዴ ታስደነግጠኝ ቡና ካልጠጣች አትነቃም በጭራሽ አትነቃም ስራ ላይ በፊት ከዛ ደግሞ እኔ ምግብ ላይ በጣም እንትን ነኝ በቃ ትንሽ ነገር ነው የምበላው እና እኔ ደግሞ አዝኜላት ከወንዶቹ ጋር እንዳትጎዳ ብዬ እህት አለም እኔ ከኔ ጋር ቢስላት እኔ ከሴቶች ጋር መብላት ከወንዶች ጋር ከሴቶች ጋር ማለት እንደዚህ ያደረጉ ቁንጥር እያደረጉ የሚበሉ ሴቶች ጋር መብላት አልችልም በቃ ጠቅለል ጎረስ የሆነ ሰዓት ግድል የሚያረጋ አበላል አሉት ስለዚህ ሄደችና ጫወተችው አልኳችሁ እኔ ግን እንደዚህ በልቼ በኋላ የሚርበኝ እኔ ነኝ ሁሉም ሰው ትንሽ ስለማላይ የበለው ይመስለኛል ከሰው ጋር ስለ ላይ ደግሞ ደስ የሚለው ነገር ያብረሽ መታሰብ እሱ እኮ ወደዋለሁ ግን እኔ ችግሬ ምንድነው የበለው ይመስለኛል በቃ በሞራል ከዛ ይርበኛል በኋላ እሱ አንቺ ችግር ነው ያቅራቢ ችግር አንቺ እኮ ምንም እኮ አትደግፊኝ እኔ እበላለሁ ይበላለሁ ብቻ እንደዛ እያልን ግን እንዴት ደረስን እዚህ ደረስን ወይ በጣም ብዙ ነገሮችን አሳልፈን እዚህ ደረስን አሳልፈን አይገልጸውም ይሄንን አሁን አይደለም እንትናችን ብዙ የምናወራው ነገር አለ ግን እሱ በጣም ብዙ ነገር ማውራት ፈልጋለሁ እኔም አንቺም ታወሪያለሽ ብዬ አስባለሁ ግን በቃ እንዴት ነው ከማወራቸው ነገሮች ውስጥ ምናልባት የሚደብራቸው ሰዎች ሊኖሩ ይችላሉ የሆነ ሰው መንካት ስለማልፈልግ ግን በቃ ብዙ ነገር አሳልፈናል ብዙ ነገር አልፏል በጣም ማንገምተው ህይወት አስደናቂ ናት በጣም ህይወት ምን እንደሆነች ወደፊት አናውቅ እድል ናት ይባላል በጣም ጂኒ አባባልሽ ነው ስለዚህ በቃ አለፈ ብቻ እንደዛ እያልን ግን አለፍን ከዛ ሉሲ መጣች ሉሲ ያው ትንሿ ከዛ ቲና መጣች እያልን ቲና ይዝክ ነይ እዚህ ጋር ነይ ታይ አትረብሽ ስለዚህ እንደዛ እያልን እዚህ ደረስን አሁን ይሄንን ዩቲዩብ ጀመርን የተለያዩ ሀሳቦችን ይዘን እንመጣለን ከተመልካቾችም ሀሳቦችን እየተቀበልን እንደራሳችን እንደኛ እንዳመለካከታችን እንወያያለን ከዛ በተጨማሪም ደግሞ የራስሽን ስራዎች ይዘሽ በቅርቡ ትመጫለሽ እኔም እንደዛ አስባለሁ እግዚአብሔር ይፍቀድ ከዛ ውጪ እስቲ ስለ ጓደኝነት የሆነ ነገር ብለን ብናልፍ እንደራሳችን እንዳሳለፍ ነው እንደኛ ማመለካከት እስቲ ስለ ጓደኝነት ምን ትያለሽ እኔ ብዙ ጊዜ ጓደኛ ነን የሚሉ ሰዎች ገብቷቸዋል ብዬ አላስብም ብዙ ጊዜ ከማየው ብዙ አሁን አንዳንዱ በመቆየት ብቻ ጓደኝነት የሚመስለው ሰው አለ እኔ እኮ 8 አመት እኔ እኮ 4 አመት እኔ እኮ ኖ እሱ ሳይሆን እኔ ጓደኝነት ባይዘው ባለመግባባት ውስጥ መግባባት አለ አሁን ለምሳሌ በጣም በባህሪ እንለያያለን እኔና አንቺ በጣም ከሚባለው በላይ ግን ያኛው ባህሪያችን አፌክት አድርጎን አልኖርንም በጣም በሚገርመኝ ሁኔታ ማለት እውነት ለመናገር
አሁን 7 ዓመትን በለውና 7 ዓመት ሙሉ እኔና አንቺ በጣም ኃይለኛ ጥል የሚባል ተጣልተን እናውቃለን? እንጨቃጨቃለን እንጂ ኖርማል ነው። አሁን የሆነ የምትታየው የሆነ ኖርማል ጭቅጭቅ አለ እስቲ ግን ተጣልተን እናውቃለን። በጣም በሚገርም ሁኔታ በሐሳብ አንግባባም። አልተግባባንም ማለት ጓደኛ እንሆንም ማለት አይደለም። ባህሪያችን ይለያያል በጣም ነው። እኔ ይሄ መቻቻል ነው። ጓደኝነት መቻቻል ነው፣ መግባባት፣ ስሜቴን መግለጽ እችላለሁ ምናምን። እሷ ደግሞ በጣም እንትን ናት፣ ስሜቷን አትገልጽም ምናምን ነው። የሆነ ነገር ቢያረጋት ምናምን እኔ ምን መጥቼ እኔ እንድናገርላት ነው የምትፈልገው። እኔ ደግሞ በጣም ነው የምናደደው። ለምሳሌ ከሰው ጋር የሆነ ሰው እየተናገረኝ ነው፣ እሷ ካለች እንደዚህ ብዬ ነው ማለት። ከዛ እኔ እናገራለሁ። ከዛ ምንድነው እኔ እጠቆራለሁ። እሷ መጥፎ ናት፣ እሷ ተናጋሪ ናት ምናምን ይባላል። እና እሷ ደግሞ ያው ራስሽን ችለሽ ተናጋሪ ነው እና አይወጣልኝም። የሆነ ሰው አናዶኝ መናገር ስለማልችል ሄጄ ቤት በቃ ያመኛል ስንት ሰዓት ሙሉ። እሷ ግን እዛው ፊት ለፊት ስለምትናገር ነገሮችን ረስታ ነው የምትሄደው። እሷ ረስታለች ይሆነ ተናድቻለሁ። በቃ ጨርሶ መሄድ ጥሩ ነው። ላንቺ ምንድን ነው ጓደኝነት? እንግዲህ ጓደኝነት እንደው ደግ ነው። ጓደኝነት ጥሩ ነው። ጓደኝነት በጣም አሪፍ ነገር ነው። የሚግባባሽ ከአንቺ ጋር ቢያንስ የሚሄድ እና ጀጅ የማያደርግሽ ሲሆን ጥሩ ነው። ለምን ነፃ ስለምትሆኝ ምንም ነገር አትደባበቂም። ጓደኛ ማለት ደግሞ በቃ ይሄ እንዴት ነው ብዙ ነገሮችሽን ታማክሪዋለሽ፣ ህይወትሽን፣ ላይፍሽን ያሳለፍሽው ምናምን እና ሚስጥረኛም ነው ጓደኛ ነው። በጣም የሚስጥርሽ ምናምን እሱ ነው። አሁን ቅድም ያልኩሽ ጓደኝነት አይገባችሁም ብዙ ሰዎች ምልሽ ሚስጥርን ቴኬር አያረጉም። የሆነ ስህተትሽን ነው የሚጠብቁብሽ ወይ ደግሞ የሆነ ማጣትሽን መጉደልሽን ነው የሚጠብቁብሽ። ግን ይሄ ከጓደኝነት ብቻም ሳይሆን ያብረሽ በትዳር ሁሉም ላይ አለ፣ በሁሉም ላይ። አሁን ግን ጀስት ጓደኛ በሚለው ስለሆነ የምናወራው እንጂ ይሄ ሰዋዊ ነገሮች ላይ እንደሰው አለ። የሆነ ነገር ስታጠፊ 99 ጥሩ ነገር ይሰረዝና አንዷ መጥፎ ነገር ትገናለች። በህይወት የሚጠላው ነገር ይሄ እንትን ነው። ብዙ ጊዜ እኔ የምሸነፈው በዛ ነው ታውቂያለሽ። አሁን የሆነ ሰው የትኛውም ሰው ከፋሚሊም ከሌላም ሰው 99 ነገሩ ጥሩ ሆኖ 1% መጥፎ ከባድ ነገር ቢሰራ 99ን የሚይዝ ሰው ነኝ። 99ን ትይዣለሽ። ስለዚህ ያንን ሰው እኔ አሁን በተፈጥሮ ታውቂያለሽ ቂም አላውቅም። ቂም የሚባል ነገር አላውቅም መያዝ። ግን የሆነ ነገሮች ላይ ደግሞ አለሽ የሆነ ነገሮች ላይ መታመም ነው እንደዚህ ምናምን ግን ስለማትናገር ግን ያ ሰው ቢመጣብኝ አልችልም። ፖይንቱ ግን ስቆርጥ አለቀ። አማኳሪያስ ባይዘው ለምታውቁ አኳሪሶች ሲቆርጡ ቆረጡ እውነታው ነው። እና አንዳንዴ መጥፎ ነኝ ይላልው ያኛው ቦታ ላይ ስደርስ በጣም አውቀዋለሁ። ግን ያንን ለመድረስ በጣም ብዙ አመት ጊዜ ወስዳለሁ ምናምን። ግን አንቺ ትንሽ ያንቺ ከባድ ነው። አንቺ ስቆርጭ ደግሞ ከባድ ነው። እኔ ጊዜ ወስዳለሁ ማለት በቃ የሆነ ምንም ነገር ህይወትሽ ውስጥ ሲኖር አንቺ ቅድሚያ መሆን አለብሽ ብዬ አምናለሁ። በቃ የሆነ ቅድሚያ ሆነሽ ምናምን ብቻ እያለፍሽ ብዙ ነገር ታሳልፊያለሽ። ከዛ ያን ሁሉ አሳልፈሽ ወይ የሆነ ነገር ስትሰሚ ወይ የሆነ ነገር ስታወሪ ቀድመሽ ያን ሰው መጥተሽ ጠይቂዋለሽ። ለምን ተባለ ለምን ቅድሚያ በቃ አንቺ ቅድሚያ ነሽ እኔ ቅድሚያ ነኝ አይደለ? እስከሆነ ድረስ መጥቼ መጠየቅ አለብኝ። ስጠይቅሽ አንቺ የምትዋሺኝ ምናምን ከሆነ በቃ ዘግቼ እኔ አሁን እንደዚህ እስቲ ቆይ ወይ ደግሞ የሆነ ምናምን ማለት አልፈልግም። በቃ ማርያም ትርዳሽ። በቃ እቺ አባባል ነች። ማርያም ትርዳሽ። ላይፍ ይቀጥላል። ህይወት ምንም አይቆምም። እንኳን እንደዚህ ይሄ በጓደኝነት ምናምን ቀርቶ ሰው ወላጁን አይቶ ይኖራል። ህይወት የምትቀጥል ነገር ናት። ግን አብረሽ እስከሆንሽ ድረስ ሰፖርት መደራረግ በቃ የሆነ እንዴት ነው አለመገማመት፣ በጣም ነፃነት የሚሰማሽ። እኔ ደግሞ በጣም ነፃነቴን የምወድ ሰው ነኝ። አንቺ እነዚህ የምታያቸውን በሙሉ ለማማለት ጓደኝነት ከባድ ነው። ብዙ ሰው ማለት ሁሉንም ግን እንኳን ታማኝ ሙሉ አይደለም እና ማለት በሱ ውስጥ ሙሉ ነን እንኳን አይደለም እያልኩሽ ግን አሁን መቀሪያቸው ሀሳቦች የኔን ጎዶሎ ትሞያለሽ፣ አንቺ ጎዶሎ ሞላለሁ። ለምሳሌ እኔ ማልወዳቸውን ነገሮች ታውቂያለሽ። ያን ነገር አታረጊብኝ። አላደርግም። አንቺ ምን እንደዛ ገባሽ? ከዛ ውጪ ደግሞ አንድ ሌላ በጣም ከባድ ነገር ሁሉም ሰው ላይ አይ ቲንክ ቤተሰቦቻችን በዚህ ተስማሙ ትችላላችሁ። አንቺ ጓደኛ የሆነሽ ሌላ ማለት አም ዩር ቤስት ላይክ ባይ ዘ ዌይ እኔ እንደ ጓደኛ ምንም ሲባል በጣም የወረደብኝ ነው ይመስለኝና ከጓደኛ በላይ ሺዝ ፋሚሊ ለኔና ጀስት ለማስረዳት ያህል ስለሆነ እንደዛ የምንለው
እና ይሄ አንቺ አሁን ሌላ ሰው ኖሮሽ እነዛ ሰዎች ለኔ ኢንፎርሜሽን ስላንቺ ሲያቀብሉኝ ኦኬ እሷ እንዲናት ምናምን ሲባል ሪል ጓደኛ ማለት አንቺን የሚያቀሽ ነው አለቀ በምንም ሚስ ውስጥ አንቺ ነው ለኔ አታራግ ምናምን ነገር ብሎ መከራከር ነው መስማት ያን ሰው ሲያሙኝ አንቺ መስማት ነው ወይ ትቆርጫለሽ አዎ ሰምቼ ኦኬ እንዴ ያለችሽ ምናምን ከተባለ ይሰማሉ ገባሽ ሶ ምንድነው ላንቺ አድቫንቴጅ የማይሰጥሽ አንቺ ጋር የሚያጋጭ ነገር ያደርጋሉ ያ ደግሞ ከባድ ነው ሶ እኔ ለምሳሌ አሁን ከሷ ባህሪ ከሆነ ሰው ጋር በጣም በኃይለኛው ተናዳ እየተጣላች ባገኛት የመጀመሪያ ነገር የምጠይቀው ምንድነው ያደርጋችኋት ነው ቆርቆሮ አይደለም ማካልነካቸው ቆርቆሮም ነክተውት ነው አይ ነው አንቺ በባህሪሽ ካልነኩሻት ነኪን በቃ አለቀ ትግስትሽ ናቀዋለሁ በጣም በኃይለኛው ግን ተናዳ እየተጣላች ባገኛት የሆነ ሰው ነክቷታል በቃ ይሄንን አውቃለሁ ከዛ ውጪ ግን ነገረኛ የምትባይ እኮ አንቺ ነሽ ታውቂያለሽ ነክ ኮስ ያረጉሽና አው ግን ስትናገር በጣም ታስፈራው እና እኔ በጣም ጥልፈራለሁ እና ጥልፈራለሁ ማለት አሁን ላይ ቤተሰብ ላይ ዝም ላይ ሰው የማላውቀው ሰው የሆነ ቦታ ቢጣላ እኔ ያመኛል እሰራለሁ ሶ እሷ ደግሞ ልትጣላች ወደ ሰው ነው የምወርድባት አንዳንድ ነገሮች ነርቭ የሚበጥሱ ነገሮች አሉ አይ ነው ማታልፊያቸው ነገሮች አሉ አሁን ባይሽን ነው እየተናገርኩ ያለሁት ስለዚህ እንደዛ ነው አንቺ ደግሞ ጸብ ምናምን አታቂ አመስግነሽ ጸብ አላውቅም እንዲመመላለስ አልችልም ሰው አመስግነሽ መጣሽ ቤት መጣሽ እኔ ላይ ነው የምትጮይው አዎ ይሄ ደግሞ ልክ እኔ ደግሞ እዛው እናገር አንዳንዴ ሼም ይዘኛል እኔም እኮ ይዘኛል ሼማ ማለት አንዳንዴ ተናገርሽ በኋላ ሼም የሌለኝ ምን ይመስላችኋል ግን አይደለም እኔም እኮ ሼም ይዘኛል ዝም የምልባቸው ጊዜ አሉ ግን በቃ አለኝ እንደሚሆን የሆነ ነገር ነርቬ ብትስ አርገን በቃ ተናገር እዛው ከኔ ምን ያስጠላሽ ባሪ ነው በቃ እንትን ስሜትሽን አለመግለጽሽ በጣም ነው የሚያናደደኝ በቃ ንግር እንደዚህ በቃ ለምን ይቀመጣል እንደዚህ ነው እንዲህ ነው ብሎ የውስጥሽን አውጥተሽ መናገር አለመቻልሽ በጣም ያናደደኛል ሁሌም ማለት ነው ሌላስ ብዙ ናቸው ዋናና ፍሬውን ብለን ያዘው እንጂ አይ ሲጨመር አድርጊላቸው ብዙ ሰው ስለማያውቅ ሌላ አትሰሚም ባይ ዘ ወይ አንድ ፕሮግራም አስባለች ግን ካሁን ኦሬዲ እንድትሆኑበት በጣም ለመጀመሪያ ጊዜ በደንብ ስለኔ ለማወቅ ኦዲየንሶች የቤተሰቦች ብዙ ጊዜ አያውቁም ኢንተርቪው ምናምን አልፈልግም መውጣት አልወድም ስለዚህ አሁን ላይ ያሰብኩት ግን እዚህ በራሳችን ፕሮግራም ራሴን ኢንተርቪው እንድታረገኝ ታስባለች እውነት ለመናገር ጥያቄዎቿን አላቃቸውም ምናልባት ፕራይቬት የሆነብኝ ነገር ከሆነ በጣም ኢንተርቪው ማድረግ በጣም ነው የምወደው መደረግ ነው ማለት ነው አዎ ስለዚህ ኦዲየንሶች እንትን እንሰጣቸዋለን ቻንስ ተሰጣቸዋለች ያው ከእናንተ ምን እንጠየቅላችሁ እንደምፈልግ ከዚህ ጀምሮ ኮሜንት ጻፉና ከዛ በዛ መሰረት እሷ እንትን ትልላችኋለች ይበልጥ ግን እዚህ ላይ ምናልባት እኔም ስለማነብ እንዳላየው ከፈለጋችሁ በራሷ ቲክቶክ ፔጅ ላይ ወይ ኢንስታግራም ፔጅ ላይ ቴክስት አድርጉላት ቢኮዝ የእሷን ቲክቶክ አታሳየኝም አሁን የተለያየ እንትን ስለሚኖረን ማለት ነው ስለዚህ ለመጀመሪያ ጊዜ በደንብ ስለራሴ ማወቅ የሚፈልጉ አድናቂዎች ቤተሰብ ግን እኔም ነግራቸዋለሁ ብዙ ማትጨነቁ ኢንተርቪው ይደረጋለሁ ለማለት ነው አስጨንቃ እንደምታዝንደን ጠይቀኛል እንዴት ወደ አርቱ ገባሽ መንገድ ላይ ነው ካስት የተደረግሽው ወይስ የት ቦታ ነው ወይስ ወይት ግድም ያው እንግዲህ እኔ እንደማንኛውም ሴት አርቲስቶች ካስት የተደረግኩት ምናምን ብላ እንደማትመልስ እኔ እስካለው ድረስ እንደዚህ አይነት መልክ አይሰራም ባይ ዘ ወይ በጣም የመሰላትን ግልጽ ናት ፊት ለፊት ነው የምትናገረው አይ ምናየው እኮ ነው ፊት ለፊት ነው የምትናገረው ሪያሊቲውን ነው የምትናገረው አትሰማም እኔ አብዛኞቹ ካስት የሚደረጉት መንገድ ላይ ነው ነው ሪያሊቲው ነው ወይ የሆነ ቦታ ነው እኔ አሱት የተባለ ነው በመጀመሪያ ደረጃ ታዲያ እሱን እኮ ነው የተናገረው አስጠምጄ እኮ አይደለም እና ነው እውነታውን ነው እውነታ ነው ያን ነገር ተናገርኩት እኔ መንገድ ላይ እስከዛሬ እንዴት አንድ ዳይሬክተር አላየኝም ነው እሱን እንመጣበታለን እውነት ለማውራት እኔም እሺ ከኔ የምጠይው ባህል አቤትን ያሳብናል ስካንቺም ተራበል ግትርነሽ በጣም አገብሩ ሰፈት ይላል እንደ በስለት ሁሉ ቢስተካከል ከዘር ነው ግን እግዚአብሔርን ከዘር ነው ይባላል በጣም ግትርናት ቤተሰቦች ማለት እኔ ካልኩ አልኩ እኔ ደግሞ ተናድጄ ምናምን ተንጨርጭሬ ማየት እኔ ከራሴ ሞዶውን ባህሪ እሱ ነው የምጠላውን ባህሪ እሱ ነው ግትርናት ከዛ ደግሞ ዲፕሬሽን ውስጥ ስትገባ ብዙ ዲፕሬሽኖች አሳልፈናል አብረን በጣም ከሚባል በላይ እንመጣላችኋለን ዲፕሬሽን ውስጥ ስትገባ በቃ ተዘጋች
ተቆለፈች። ማውራት አትፈልግም። እኔ ደግሞ ጭንቀታም ነኝ። ሰው ልጅ ከደበረው እኔም ኮኜ ነው ዲፕሬሽን ውስጥ እኔ ለእሷ እጨነቃለሁ። የራሴ ዲፕሬሽን ነኝ። ግን አታወራ፣ አትጋገር፣ እንደው ለኔ ብላ እንኳን አትስቅ፣ ለኔ ብላ አታወራኝ። በጣም የሚያናደደኝ ፓርቲ ብዬ በቃ ነይ ዝም ማለት ነው። እንዴት አላሳዝንሽም? እኔም አንድ ተመሳሳይ ነገር ውስጥ ሆነ ወደ ራስሽ አደላሽ ብዬ እናደዳለሁ አንዳንድ ጊዜ። እንዴት ተናደጃ? እኔም ደግሞ እንዴት ላይ ካለፈ በኋላ ነው በቃ በቃ እንደዚህ አይነት አለኝ እኔ ላይክ ነፃን ለማድረግ ምናምን በቃ አትሰማኝ። በራሷ ተዘግታ ወይ ቲክቶክ ላይ ወይ የሆነ ነገር ላይ ነው የምትሆነው አለ በቃ። ከዛ እኔ ደግሞ የራሴም ጭንቀት አለ። ከዛ እሷ ደግሞ ደበራት ብዬ ተመሳሳይ እንትን ላይ ጨነቃለሁ። ግን ሺ ዶንት ኬር። አይ ነው ይሄ ደግሞ ምንድነው አከብርላታለሁ። በቃ ምንም አደርጋለሁ ባህሪ ነው ያ። ሌላ እንትንሽን አልወደውም ማለት ንዴትሽን አልወደውም። አዎ ትናገሪያለሽ ማለት ኃይለኛ ነሽ። እሱን አይቼዋለሁ ምናምን ሰዎች ላይ በጣም አይቼው ሳይሆን ግን ጥጌ የምትያት ነገር አለች። ጥጌን እንዳታዩት ይኛለሽ ብዙ ጊዜ። እግዚአብሔር ይመስገን 7 ዓመት ሙሉ ጥጓን አይቼው አላውቅም። ዓለምን አይተሻታል በጣም ስትናደድ አይደል? እናቴን ዓለም ማለት እናት ነው። ስትናደድ አይተሻታል እውነት ቶሎ አትናደድም። ግን ስትናደድ በቃ ጥግ ይሄ ኤሌክትሪክ ለምን እንደዚህ አይዛት እና ይሄ የሆነ የቤተሰብ አለን የሆነ። አሁን አንቺ የምን ሀገር ልጅ ነሽ? ነገራችን እኔ ተወልጄ ያደግኩት አሰላ ነው። እዛ ላይ ተማርኩት። ከዛ ይገርማችኋል ያልፍልኛል ብዬ ከሀገሬ ተሰድጄ ይኸው ሀገራችሁ መጣው። ሀገራችሁ እናንተ መጣው እና ያው ጥበብ ጠርታኝ ነው ስመጣ። አይ ጥበብ አልጠራችሽም። ጠርታኛለች። አንቺ ነሽ በግድ ጠርታኛለች ብለሽ መጣሽ። ሄዶ ማለት ወይ አልኩ ሰደለኝ ሻምፔን ሽክ አይነሽ ነው ኢማጂኔሽን ነው ባይዘው ወይ አንቺ ብቻ አንቺ ነሽ ያላመንሽው እንጂ እኔ ጠርታኛለች አመኛለሁ። ዋናው ጆሮዬና እኔ ነን ብቻ መጣሁኝ ማለት ነው። እና የአዲስ አበባ ልጅ አይደለሁም። አባቴ ነው የአዲስ አበባ ልጅ ያራኪ ልጅ ነው አባቴ። ግን ያሳላልሽ እኔ ጎፋ ካምፕ ልጅ ነኝ። አይ ነው የአዲስ አበባ ልጅ እንዴ ነው የአዲስ አበባ ልጅ ቦትስ። እኔ ግን የሚገርመው ማለት ነው የጎፋ ካምፕ ላይክ ወንድሜ እህቴም በሙሉ አያቴ አክስቴ ብዙ አመት ከ20 አመት በላይ ተወልደን ምናምን እዚያ አካባቢ ካሜራማን ወንድሜ ነው ባይዘው ይመስል ግን አንዳንዴ ድምጹን በድስቲ ነው። እኔ አንቺ ሳላቀሽ በፊት ማቲን አውቀዋለሁ። አብረን እንሰራ ነበረ እኔ ነው አውቃለሁ። ስለዚህ አንቺን ሳላቀሽ ማቲን ነው የማውቀው። እሱ ላይ ደብሮ ነው የሶኒያ ወንድም ነው ስለሚባል ዛክሩ ላይ ምናምን ስለሚወራው ማለት ነው አስተዋውቀኝ ለው ነበረ። አስተዋውቀኝ በእናትህ ምናምን እንዳለ ምክንያቱም ታሰርኛለሽ ብዬ ስለማስብ እንጂ ምንም ሌላ አድንቀሽ ምናምን አይደለም። ያው ደስ ይላል፣ ደስ ትኛለሽ። ግን ፕሮዲዩሰር አለ ወንድሜ ጥሩ አልሰራም። ፕሮዲዩሰር ነኝ ግን ዝም ብለሽ ሴት ልጅ ታበረታታለሽ ምናምን ቢባልም ሰምተሻል ማለት ነው። ብቻ እውነት። ስለዚህ ሁለታችሁ ተጣምራችኋል። ስለዚህ ይሄ ዩቲዩብ አሁን እኔና ማቲ ገቢው የእናንተ ይሁን የማንም ማቆጣ እውነት። ማቲና እኔ እንተዋወቃለን። ከዛ በኋላ ግን የሆነ ጊዜ ቤት ሲያይ ደነገጣችሁ ጋር ማለት ነው። ኦኬ። ከዛ በኋላ ነው በተካልኝ። ስለዚህ ክዳለች ማለት ነው። ኖ ከዛ እሱም እኮ ስራ ማለት የዛን ሰዓት ስራ ቆመ ነገር። እኔም ደግሞ እዛ መስራት አቆምኩኝ። ብቻ ካንቺ በፊት ግን ያው ወንድምሽን አውቀዋለሁ። ታዲያ ቤተሰባችን ላይ ሆን ብለሽ ነው የተሳሰርሽው? አሁን ብያታ እኔ መጣሁት እውነቱን ነው እግዚአብሔርን እና ይቅርታ አድርግልኝ ማለት እየተንከባለለ ከዛ በጣም ነው ማስቸግረው። እውነቱን ነው እንትን ካዳሱ ፎቶ ለዋለሁ ማቲ በእናትህ አንድ ፎቶ ወይ በጣም ፎቶ ወዳለሁ። ከዛ አሁን ምን ገባኝ ግን ከሆነ ጊዜ ባል ፕሮግራም ምናምን ስንሰራ ምን ገባኝ የራሴ ስራ ሲሆን ፎቶ እያልሽ አታስቸግሪ። ታይምሽን ወይስ ማረጋት ፈልጊ ጊዜ ብር ነው ገብተሻል ሁሉም ጊዜሽን። ስለዚህ እንጂ በፊት ማቲ ሲጋንስ ማቲ ፎቶ ላይ ፊልም ላይ እንደዛ ነው እውነት ለማውራት በጣም ነበር አሳየን ተውነሽ ራስ አሳየንና እንላለን። እና ያው ማቲ ነበር ካንቺ በፊት ጓደኛዬ ለማለት ነው። ወንድሜ ጎበዝ ካሜራማን ይተር ነው በጣም እና ያው እያያችሁ ስራውን ችግር ካለ ነገር እና እኔ እናቴ እርጉዝ ሆና ያው እዛ 40 ምንጭ ደግሞ አክስት አለችኝ። ብዙ በቃ እድሜ ልኳን የኖረች አጎት አለኝ አክስት ልጅ እዛ ሄደው የቀሩ የአዲስ አበባ ሁለቱም እና እኔ እዛ እንድትታረስ ተብሎ ግን የተወለድኩት 40 ምንጭ ነው።
እዛው ሄዳ ማለት ነው። ሰው ውልደትሽ ነው እንጂ እርገትሽ እዚህ ነው። ስለዚህ አንቺ አርባ ምንጭ ማለት ለአክስቴ ልታርሳት ስለፈለገች ነው የተባለች። ኦኬ ከዛ በቃ እዛ ሄደችና እዛ ተወለድኩ ማለት ነው። ስለዚህ አሁን ምንድነው የሚባለው? እኔ አርባ ምንጭ ተወለድኩ። በሕፃንነትሽ ነው የተወለድሽው። ስለዚህ በቃ የአርባ ምንጭም ልጅ ነኝ እኔ። ጎልምሼ በጣም ነው የምወዳት አርባ ምንጭ በጣም ጎርምሼ ነው። አንቺ ጎርምሰሽ ነው የመጣሽ አዲስ አበባ ጨርሰሽ። አዲስ አበባ ልጅ ነኝ ማለት ራሱ አልችልም። አይ እኔ አሰላ ልጅ ነኝ። አሰላን በጣም ነው የምወዳት። ብዙ ትዝታ አሰላን ያው እኔም አውቃታለሁ። ብዙ ያሳለፈ በጣም ደስ ይላል ልጅነቴን። ያው ባንቺ ነው የወደድኩት አሰላን ለመጀመሪያ ጊዜ በጣም በሚያስቅ ሁኔታ ደግሞ። አቤት እኔ እኮ ግን እውነተኛ ጓደኛ ነኝ አይደል? አንቺ ነሽ እኔ ፌክ ነኝ። ሰርፕራይዝ ላረጋት በቃ አቅጣጫውን ስለማላቅ ከእናቷ ጋር አወራውና አሰላ ልሄድ እኔ ሳላቅ ሰርፕራይዝ አረጉኝ ማለት። ከዛ ቃሊቲ ሚኒባስ እዛ ነው የሚገኘው፣ እዛ ይዘሽ ነው የምትሄጂው ነው ተብዬ ብቻ ሲሄድ ሚኒባሶች ምናምን አሉ ግን የለም አሉኝ። ሚኒባስ አውቀው እኮ ነው። አዎ ከዛ እንዲሞላላቸው በዛ ሰዓት ደግሞ ያው ላይክ ያውቁኛል እንትን ምንድነው ቅጥቅጥ በሎንቺን አደረና ቅጥቅጥ ነው የሚኬደው ተብዬ እያለ መኪና ትደርሽ ራሱ እውነት። ከዛ ፈጀብሽ አላቆመ የዛኔን ያውና ሰላየት ይሁን በጣም ሩቅ ነው። በስመለስ ካየሁት አንፃር በጣም የተናደድኩት 165 ኪሎ ሜትር። አዎ ግን በጣም አይ 500 በይሆን በሱ ሲሆን በቅጥጥ ረጅም ነው። ለምን በጣም ቀስ እያለ ነው። ከዛ እንደገና እናቷ ደግሞ ባይዘው በጣም ያራዳ ልጅ ናት። በጣም ጨዋታ የምትችል ኑሮ ዘጠናዎቹ ኑሮች አንዳንድ ሰዎች ካንቺ እናት ሻራዳ ናት ምናምን ነው የሚባለው። ባጃጅ ልኬልሻለሁ ተባልኩት ማለት ነው። ከዛ ባጃጁ መጥቶ ይዞኝ ሄዶ ነው የዘመድ ባጃጅ ነው የዛኔ ግን ወይኔ እንኳን አልተባልኩም አላልኩሽም። እንደዛኔ በነገራችን ላይ አንድ ባህሪ ያለኝ ይሄ በጣም የሆነ ነገር ምናምን ኤክሳይትድ ሆኜ ምናምን ምላሽ መጠበቅ የለበትም። አሁን የሆነ ሰው ምናምን በቃ ኤዶሜ ስጦታ ሰጥቻት ወይኔ ደስ ብሏት ምናምን ብሎ መጥተው ኦኬ ምናምን ልል እችላለሁ። የሆነች ትንሽዬ ነገር ደግሞ በቃ ፌንት ሊያሰራኝ ይችላል። ማስመሰል ስለማልፈልግ ማለት ነው። በቃ ደነገጥኩ እንጂ መጀመሪያ ደነገጥኩ። በጣም ታስቂኝ ማስመሰለች አልችልም። ፊቷ ባይዘው አይችልም። እኔ ባል እንትን ብል ፊቴ ይናገራል። ስለዚህ በቃ እሷ በጣም የምትወደውን ነገራችሁ አሻንጉሊት። አዎ በጣም እዚህ ጋር የስንት ሚሊዮን መኪና በተቆለት የእውነት ነው የምነግራቸው። ምን ያክል አሻንጉሊት ግን መኪናውንና ፈትኒ ለማንኛውም ለቆሙ ነገር የሆነ አሻንጉሊት ብታቆሙለት አሻንጉሊት በጣም ነው የምወደው። ልጅ ሆኜ አለም ትለኛለች። በጣም ነው አሻንጉሊት የምወደው። ከዛ ካንቺ ማልወደው ልንገርሽ፣ ሌላ ህልምሽን አልወደውም እና እሷ ህልም ውስጥ እኔ መታየት አልፈልግም። እውነታው ለምን ቀጥታ ነው የምታየው? አልፎ አልፎ በጣም የምጠላሽ የሆነ ጊዜ የሆነ መኪና ልቀይር ፈልጌ ልገዛ የሆነ ብር እየጠበቁ በህልሟ ምን ብታይ ጥሩ ነው ነገ ልገዛ አይሳካም ብላ በህልሟ ማጣ ነገረችኝ። ተበላሸ። ግን ቆይቶ ነው ማያ ግን አልወደውም። መታየትም አልፈልግም። ሁሌ ነው ማስጠነቀቅሽ። ኧረ እኔ ማየት አልፈልግም። ህልሜ ነሽ። እሺ ስለዚህ እንግዲህ እንደዚህ እየተዛዛግን ቢሆን እንደዛም እያልን ቢሆን ብቻ እዚህ ደርሰናል። እግዚአብሔር ይመስገን። አሜን። ከዚህ በኋላ ወደፊት እንግዲህ እግዚአብሔር ደግሞ እሱ ያቆየናል። አዎ ብዬ ተስፋ አደርጋለሁ። ወልጄ ወልደሽ አግብቼ ከዛ በጣም ያስቀኛል። እዚህ ጋር እኔ ቤት ገዛ አንቺ እዚህ ጋር ቤት ገዛ ጎን ለጎን አይቻልም። አይሆንም። ለምን ደማ አይሆንም? አይሆንም ወይ አይቻልም። አሁን እኔ ቤት የሆነ አንቺ ነሽ የምትይኝ አይደለም። የኔ ቤት ዲዛይን እና አንቺ ቤት ዲዛይን አንድ አይነት ነው ወይስ የተለያየ? አንቺ ማለት ነው። በጣም የተለያየ ምርጫ ነው ያለው። የተለያየ ምርጫ ነው። ኦፍ ኮርስ አለባበስም ላይ አንዳንድ ነገር እንገናኛለን። አለባበስ ላይ እንሻላለን። አዎ እንገናኛለን፣ ግን ምርጫችን ይለያያል። ከዛ ምን ላይ ነው የምንለያየው? ምግብ ላይ የምግብ ምርጫ። አንቺ በጣም ስጋ ትወጃለሽ። ኦ በጣም እሺ። አሁን ይኸውልሽ ጋብዝ ስጋ ቁርጥ ምናምን ደግሞ አይደለም። ኤኒዌይስ እንደዚህ ነው ጓደኝነታችን። እኔ ጨቅጫቃ አይደለሁም፣ ግን ምን አይነት ኑሮ መኖር ፈልጋለሁ ወደፊት። እኔ በቃ ይሄ የያዝኩትን ነገር መልቀቅ አልፈልግም። በጣም ፌመስ መሆን ትፈልጋለች። ትልቁ አላማ
ፌመስ ታዋቂ መሆን በቃ በጣም ድሪሟ ነው ማለት ነው። ፌመስ መሆን ሳይሆን ሰርቼ ፌመስ መሆን ነው። እሱ ሰርተሽሙኝ ብቻ ፌመስ መሆን ነው። ኢትስ ዩር ድሪም። ያኔ ጥበብ እኮ ነው የጠራችኝ እኮ። የምትፈልገው ምንድነው? ላይክ ለኔ የምትፈልገው ሞር ለሷን የራሷን ብራንድ ላይ ብሰራ ደስ ይለኛል። ፋሽን ላይ ጎበዝ ናት። ባይ ዘ ዌይ ሜካፕ ጎበዝ ናት፣ ፋሽን ጎበዝ ናት። ጥበብ ብቻ ጠርታኛለች ያልኩት እኮ ቀደም እንደዛ ነው። ትወናው ላይ እና ደግሞ ሰርታለች። ከዚህ በፊት ዩቲዩብ ላይ ምናምን እኮ ሰርተሻል። የገጠር ገባለው ነው የምላችሁ። የገጠር አክሰንት እንደ ገጠር ሆና መስራት በጣም ጎበዝ ናት። ባይ ዘ ዌይ ሞክራለሁ። እናስብላታለን አንድ ቀን። አይ እንትን ነው የራሴን ስራዎች መስራት ፈልጋለሁ። ሰራለሽ በጣም ትልልቅ ስራዎችን መስራት ፈልጋለሁ። በቃ አይደል እንሰራለን። እኔም በጣም ብዙ ህልሞች አሉኝ ትልልቅ ፊልሞች የመስራት። ስለዚህ ህልሞቻችን ህልም ሆነው እንዳይቀሩ እሱ ላይ እንደርሳለን። ለማንኛውም ለዛሬ እንቋጭላቸውና ላይክ እንደትውውቅ ስለሆነ ቤተሰቦቻችን ደግሞ እናንተ ደግሞ መጥፎም ኮሜንት ለምጽፉ እናመሰግናለን። ገና ከወዲሁ ኧረ አይጽፉ እንዳትጽፉ፣ መጥፎ ኮሜንት አንፈልግም። ቴንክ ዩ። እንደራሳቸው ስለሆነ ፕሮግራም ሀሳብ ነው የሚቻለው። ቤተሰብ ሁኑን። ሰብስክራይብ፣ ኮሜንት፣ ላይክ አድርጉልን። ቤተሰቡ ነው በቃ ምንድነው ቀልጠፍ በሉ። ሰብስክራይብ ንክት አርጋችሁ እልፍ። እንግዲህ የመጀመሪያው ዩቲዩባችን ይሄ ነው። የቀረውን ደግሞ እግዚአብሔር ይባርክ። በየሳምንቱ ደግሞ እንግዲህ የተለያዩ ሀሳቦችን ይዘን እንመጣለን። ጥሩ ቆይታ ይኖረናል። በጣም እንደምትወዱት ተስፋ እናደርጋለን። ይህን የመሰለ ድባብ ደግሞ ይፈጠር ነው የሆነ ኢትዮጵያዊ የሚሸት ነገር በቃ የሆነ እንዴት ነው ሁላችንም የበፊቱ የናፈቀን ነገሮች አሉና እነሱን ለማስታወስ ነው እንደዚህ አይነት ስቱዲዮ የገነባ ነው ማለት ነው። ስለዚህ በጣም እንደምትወዱት ተስፋ እናደርጋለን። ብዙ ተለፍቶበታል። ስለዚህ ሰብስክራይብ አድርጉ፣ ቤተሰብ ሁኑን። እንወዳችኋለን። በሚቀጥለው ጊዜ እስክንገናኝ ድረስ በጉጉት እንደምትጠብቁን ተስፋ እያደረግን እንወዳችኋለን፣ እናከብራችኋለን። አሁን ጨርሰን ከተጨቃጨቅንም ይሁነን። እንወዳችኋለን። አበዛሽ አሁን ወደ አንቺ እንዳያደሉብኝ ነው። ኤኒዌይስ ከዛም ላይ ያስቀመጥንላችሁ የእሷ የሶሻል ሚዲያዎቿ ኢንስታግራም፣ ቲክቶኮች አሉ። ፎሎ አድርጓት፣ ተባበሯት። እባካችሁ ተባበሯት። ፎሎ ቻሌንጅ ለምን አስጭኝ? የኔንም ማስቀምጥላችኋለሁ። ብር ሰጥሻለሁ። ፎሎ ላይክ አድርጉልኝ። ሀሳብ አስተያየታችሁን ኮሜንት አንዳንዴ ክፍት ስለማድረግ ማስቀመጥ ይቻላል። እንወዳችኋለን። አብራችሁ ስለነበራችሁ እናመሰግናለን። የሳምንት ሰው ይበለን። አሜን አሜን። እንደኔ